የዛሬው ጭቃ ቅባት ደግሞ በቤታችሁ የምታዘጋጁት ለፀጉራችሁ አስማተኛ የሆነ ቅባት እጅግ በጣም ቆንጆ ለሚነቃቀልባችሁ ፀጉራችሁ እንዳይነቃቀል ያደርግላችኋል። ፀጉራችሁ ብጥስጥስ ስላለባችሁ አልበጠራችሁ ላለ ብቻ ምን አለፋችሁ ለማንኛውም ፀጉር የሚሆን ለልጅ ለአዋቂ የሚሆን ቆንጆ የሆነ የጭቃ ቅባት አዘገጃጀት በቤት ውስጥ አሳያችኋለሁ። እጅግ በጣም ተወዱታላችሁ። ፀጉሬን እንዴት እንዳለሰለሰው እንዴት እንዳሳመረልኝ እንዴት እንዳጠቆረልኝ ልነግራችሁ አልችልም። እውነት ነው የምላችሁ። ይሄንን ጭቃ ቅባት ሰርታችሁ በቤታችሁ ሞክሩት። ዘርፈ ብዙ ጥቅም ያለው ጭቃ ቅባት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት በቤታችን ውስጥ ቆንጆ የሆነ ጭቃ ቅባት ፀጉራችሁ ብጥስጥስ ስለሚልባችሁ ፀጉራችሁ አልበጠራችሁ ለሚረግፍባችሁ ቆንጆ የሆነ ጭቃ ቅባት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንግዲህ ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን አቮካዶ አለ፣ ሮዝመሪ፣ ተልባና ቅርንፉል ያስፈልገናል ማለት ነው። እንግዲህ እነዚህን ግብአቶች በመጠቀም የምንሰራው የፀጉራችን ጭቃ ቅባት ደግሞ ሁላችሁም የምታውቁት ነው። በጣም ገራሚ የሆነ ጭቃ ቅባት ነው። ለፀጉራችን ለእድገቱ ለልስላሴው እውነት ፀጉራችሁ ይሄን ተቀብታችሁ ፀጉራችሁ አንዲት ዛላ አትወርቅባችሁም። አንዲት ዘለላ የፀጉራችሁ ዛላ አይነቀልባችሁም። በጣም አሪፍ ነው። እንግዲህ መጀመሪያ ሮዝመሪ ነው የተጠቀምኩት። ሮዝመሪ ደረቁ መሆን ይችላል፣ እርጥቡም ደረቁ መሆን ይችላል። ያላችሁ መጠቀም ትችላላችሁ። እንግዲህ ይሄንን ሮዝመሪ እኔ ከጓሮ የተከየ ነው። እውነት ነው የምላችሁ። በጣም በቶሎ ነው የሚደርስ። ሽታው ብቻ ደስ ሲል እና አንድ ሮዝመሪ ከገበያ ላይ ገዝታችሁ እንዲህ ስብር ያለውን እሱን ራሱ ትክክል ብታረጉት ወዲያው ነው የሚደርስላችሁና ከሌላችሁ ትካሉ ይደርሳል። ሮዝመሪ ለፀጉራችን የሚሰጠው ጥቅም የፀጉር እድገትን ያፋጥናል፣ የፀጉር መሳሳትን ይከላከላል፣ የራስ ቅልን ያጸዳል፣ እንዲሁም ደግሞ የፀጉር መሸበትንም ያስታግስልናል ወይም ያዘገይልናል ማለት ነው። የፀጉር ተፈጥሯዊ ብርሃንን ይጨምራል። ያ ማለት ምንድን ነው? ፀጉራችን ቆንጆና አንጸባራቂ የሆነ የፀጉር ዛላ ይሰጠናል ማለት ነው። እና ቤተሰቦች ሮዝመሪያችሁን እንደዚህ አድርጋችሁ ወይም የጥብስ ቅጠል እንደዚህ አድርጋችሁ ትቀነጥሱታላችሁ። ርጥቡ ከሆነ ደረቁም ከሆነ እንግዲህ ትጨምሩበታላችሁ ማለት ነው። ከዛ በኋላ እንደዚህ ካደረግን በኋላ ተልባ ነው የምንጨምርበት። ተልባ ያው ሁላችንም ቤት ይገኛል ብዬ አስባለሁኝ። ተልባ ደግሞ ለፀጉራችን ያለው ጠቀሜታ ምንድን ነው? የፀጉርን እድገቱን ያፋጥንልናል፣ የፀጉራችን ስርን ያጠነክርልናል፣ እንዲሁም የፀጉርን እርጥበትን ይጠብቅልናል ማለት ነው። ከዛም አልፎ ደግሞ ፎረፎርና ማሳከክንም ያስወግድልናል። እንዲሁም ደግሞ የፀጉራችን ዛላ ቆንጆና አንጸባራቂ የሆነ ከለር እንዲሰጠን ያደርግልናል ማለት ነው። ሌላው የተጠቀምኩት ቅርንፉል ነው። እንግዲህ ቅርንፉልም ያው በተመሳሳይ መልኩ ለፀጉራችን የፀጉር እድገትን ያበረታታልናል፣ የፀጉር መሳሳትን ይከላከላል፣ የራሳችን ቆዳውን የራሳችን ቅሉን ያጸዳልናል፣ የፀጉር ጥንካሬን ይሰጥልናል ማለት ነው። ሁሉም ተመሳሳይ የሆኑ ለፀጉራችን ጥቅም ነው ያላቸው እና እነዚህን ግብአቶች ደግሞ በጭቃ ቅባት መልኩ እንሰራለን ማለት ነው። ሌላ የጨመርኩት ምንድን ነው? ኮኮናት ነው። ኮኮናት ቅባት ነው የጨመርኩበት። እናንተ በወይራ ዘይትን መስራት ትችላላችሁ። የምግብ ዘይት ይሄ የሰሊጡ ዘይት ካላችሁ በሱ ብትሰሩት ደግሞ የበለጠ ቆንጆ ይሆናል። የሰሊጥ ዘይት በነገራችን ላይ ለፀጉራችን በጣም አሪፍ ነው። በጣም ዋናው ጥሩ ኦሪጂናል ኦርጋኒክ የሆነ የሰሊጥ ዘይት ካገኛችሁ ለፀጉራችሁ በጣም አሪፍ ነው። በሱ መስራት ትችላላችሁ። እና አቮካዶን እንትኑን ልጣጩን አላነሱትም እንዳያችሁኝ እና ባታነሱትም ችግር የለውም። እንዲሁም ልጣጩ ላይ ነው ብዙ ጊዜ ቪታሚኑ የሚገኘው ይባላል። ስለዚህ እስከነ ልጣጩ ነው እየተጠቀምኩት ማለት ነው። ከዛ እንደዚህ ሁሉንም ግብአቶችን አንድ ላይ አድርጌ ፈጫቸዋለሁ ማለት ነው። እንደነገርኳችሁ ያው ቅባት ትጨምራላችሁ። ኮኮናትም ዘይቱንም ወይም ደግሞ የሰሊጥ ቅባት ካላችሁ እሱን ትጨምራላችሁ ማለት ነው። ባላችሁ ቅባት ትጨምሩትና ከዛ አንድ ላይ ትፈጩታላችሁ። ከዛ በኋላ ምንድነው የምናደርገው? ባዝሊን እጨምርበታለሁ። አንድ የሻይ ማንኪያ የሚሆን ባዝሊን እጨምርበታለሁ ማለት ነው።
ባዝሊን ለፀጉራችን ምንድነው ጥቅሙ? እንግዲህ የፀጉራችን እርጥበት እንዲኖረው ያደርግልናል። ይሄ ደግሞ ፀጉርን እንዳይደርቅና እንዳይሰባበር ያደርጋል ማለት ነው። በተለይ ለተሰነጣጠቀ የፀጉር ጫፍ ትንሽዬ ባዝሊን ወስደን የፀጉር ጫፉን በመቀባት እንግዲህ ፀጉር እንዳይሰነጣጠቅና እንዳይደርቅ ያደርግልናል ማለት ነው። እዚህ ላይ ማወቅ ያለባችሁ ግን ቤተሰቦች ባዝሊንን ብቻውን መቀባት ብዙ ጊዜ አይመከርም። ምክንያቱም እንግዲህ ባዝሊን ብቻውን ከተቀባችሁት አንደኛ ለመታጠብ ከባድ ነው የሚሆንብን። ምክንያቱም አሁን ባዝሊን በውሃ አይሟሟም። ስለዚህ ከፀጉራችን ላይ ለማስወገድ ከባድ ሊሆን ይችላል። ብዙ ጊዜ መቀባት እንግዲህ ፀጉርን ባዝሊን ብዙ ጊዜ ብቻውን መቀባት ፀጉራችን ያብለጨልጫል፣ እንደገና ደግሞ ቆሻሻ እንዲሰበስብ ያደርግብናል ማለት ነው። ስለዚህ ከውህዶች ጋር እያደባለቃችሁ ተጠቀሙት ማለት ነው። እና ቤተሰቦች እንደዛ ከፈጨሁት በኋላ በውሃ ታሞቁና በውሃ በእንፋሎቱ ቅባታችን እንዲወጣ እናደርገዋለን ማለት ነው። ከዛ ከ25 እስከ 30 ደቂቃ አቆየዋለሁ በእንፋሎቱ። ግን ሁልጊዜ እንደምነግራችሁ ድስቱ ላይ የምጥዱት ነገር የሚፈነዳ መሆን የለበትም። ጥንቃቄ አድርጉ እና እንደዛ አድርገን ቅባታችንን እናወጣለን ማለት ነው። እንግዲህ እንደምታዩት ቆንጆ የሆነ ቅባት ወጥቶልናል። ከዛ በኋላ ምንድነው የምታደርጉት? ቶሎ በትኩሱ በጣም ሳይቀዘቅዝ ነው የምታጠሉት። ምክንያቱም ምንድነው ባዝሊን ስላለው ባዝሊኑ በኋላ ሲቀዘቅዝ ይረጋል። ስለዚህ ለማጥለል ስለምትቸገሩ ትኩስ እንዳለ ታጠሉታላችሁ ማለት ነው። እንግዲህ እንደዚህ አድርጌ እንትን ብየዋለሁ፣ አዘጋጅቼዋለሁ። ከዛ ንጹህ በሆነ ጨርቅ ታጠሉታላችሁ። እንዴት እንደሚያምር ካላሩ ራሱ እንዴት እንደሚያምር በኮኮናት ቅባት ነው እንዳያችሁኝ የሰራሁት። ኮኮናት ያው ከለሩ ነጭ ነው፣ ግን አሁን የሁሉንም ግብአት ሰብስቦ ቆንጆ የሆነ የፀጉር ቅባት ወጥቶልናል ማለት ነው። ይሄ ደግሞ በጭቃ ቅባቱ ሲሆን እንዴት እንደሚያምር ሲረጋ ደግሞ አሳያችኋለሁ፣ እየተቀባው ማሳያችኋለሁ። ፀጉሬን እንዴት እንዳሳመረልኝ እንዴት እንዳበዛልኝ። በዛ ላይ ደግሞ ፀጉራችሁ ልስልስ ብሎ ጥቁር ነው የሚለው እና እንደዚህ አድርጋችሁ ቁጭ ታደርጉታላችሁ። እኔ ያው ጊዜ ስለሌለኝ ትንሽ ረጋ ሲል አሳያችኋለሁ። ከዛ ግን እናንተ 2 ሰዓት 3 ሰዓት ስታቆዩት በደንብ ቆንጆ የሆነ ጭቃ ቅባት በቃ እንደምትገዙት አይነት ጭቃ ቅባት ነው የሚሆነው። እና ቤተሰቦቼ አሁን ትንሽ 15 ደቂቃ 20 ደቂቃ ነው ያቆየሁት። እንደዚህ ሆኖልኛል ማለት ነው። አሁን ቅባቴን ወደማስቀምጥበት ቦታ እገለብጠዋለሁ ማለት ነው። አያምርም? እንዴት እንደሚያምር በዛ ላይ ስትቀቡት ደግሞ ፀጉራችሁን ዛላውን እንዴት እንደሚያሳምርላችሁ እንዴት እንደሚያምር ልነግራችሁ አልችልም። ሰርታችሁ ተጠቀሙት፣ ሞክሩት። በጣም ቆንጆ ነው ለፀጉራችሁ። ለሽበት ራሱ ይሄ በጣም አሪፍ ነው። ከቅርንፉል ከሮዝመሪ ከተልባ የተሰራ ስለሆነ ለፀጉራችን ደግሞ ይሄ ቆንጆ ነው። ለፀጉራችን ለጥንካሬው ይሄንን ተቀብታችሁ ፀጉራችሁ አይነቃቀልም። አንዲት ዘለላ ጠባት ትልባችሁም። በጣም አሪፍ ነው፣ ተጠቀሙ ስላችኋለሁ ቤተሰቦች። እንግዲህ እኔ የቅባት እቃ የለኝም። ይሄንን የሰራሁትን ቅባት ወደ ባዝሊን እቃ ነው የምገለብጠው። በእሱ አርጌ ነው የምጠቀመው ማለት ነው። ስለዚህ የዛሬው ቅባታችን ዋው ይለያል በእውነት። ስሩና ተጠቀሙት። ያው ስታቆዩት በጣም እየረጋ ነው የሚሄደው። ልክ እንደሚገዛው ቅባት እየሆነ ነው የሚሄደው። ያው እኔ ስለቸኮልኩበት ነው። 15 ደቂቃ 20 ደቂቃ ቢሆነው ነው የቆየው። እንግዲህ ሲያድር ደግሞ ቆንጆ የሆነ ጭቃ ቅባት ይሆንላችኋል ማለት ነው። ይሄንን ቅባት ሰርታችሁ ተጠቀሙት። በጣም አሪፍ ነው። ይሄንን ሞክሩት። ፀጉራችሁ ለሚበጣጠስባችሁ እየደረቀ አሁን ፀጉራችን እየተቸገር ነው፣ ድርቅ እያለና እየተበጣጠሰ እንዲሁም ደግሞ እየወጣ ነው የተቸገር ነው። ይሄንን ቅባት ግን ተጠቅማችሁ ፀጉራችሁ አይነቃቀልም፣ ፀጉራችሁ አይደርቅባችሁም። ቆንጆ የሆነ የፀጉር ዛላና ቆንጆ የሆነ ፀጉር ይሰጣችኋል ማለት ነው። እንግዲህ እንደዚህ አድርጌ ሰርቼዋለሁ። ይሄ ለብዙ ጊዜ እጠቀምበታለሁ። እና ቤተሰቦች እንግዲህ የዛሬው ቪዲዮዋችን ይህንን ይመስል ነበር። ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ ኮመንት መልሳለሁ። እና ቤተሰቦች ስለምትከታተሉኝ አመሰግናለሁ። እንዴት አያችሁት? ይሄን ቅባት ሰርታችሁ ሞክሩት። ሰርታችሁ ተጠቅማችሁ ከዛ ያያችሁበትን ለውጥ በፀጉራችሁ ላይ
ኮመንት ብታስቀምጡልኝ ደስ ይለኛል። እና እቃ ስለሌለኝ ነው ዛሬ በቫዝሊን እቃ የጨመርኩት። እናንተ ባላችሁ እቃ መጨመር ትችላላችሁ። እንደምታዩት ፀጉሬ በጣም አምሮበት ጥቆር ብሏል። በዛሬ ደግሞ አድጓል። እንግዲህ 4 ቦታ ሰርቼው ነበር ፀጉሬን። በጣም ቆንጆ ነው። እኔ ለዚህ ቅባት ቃላት የለኝም። በእውነት ነው የምላችሁ። በጣም አሪፍ ነው። በተለይ ለሚነቃቀል ለሚሰባበርባችሁ አንዳንድ የፀጉራችሁን ስብር ይላል አይደል? እንደ እንጨት እንደዛ ላለ ፀጉር ይሄ ቅባት መድኃኒቱ ነው። ሰርታችሁ ተጠቀሙ ትላችኋለሁ። ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ ጨርሳለሁ። እስከዛው መልካም ጊዜ